እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ እሁድ የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ መረጃዎችን እንዲሁም ደግሞ ውጤቶችን ነው ይዘን እየቀረብ ነው። ትላንትና ባለሜዳ ክለቦች አብዛኞቹ ማሸነፍም ችሏል። ሊቨርፑል፣ ቼልሲ እንዲሁም ደግሞ አርሰናል ያለ ሜዳ ክለቦች እንግዲህ ማሸነፋቸውን ነው እየተመለከት ነው። በተለይም አርሰናል በስተመጨረሻ ባስቆጠረው ጎል ነው አሸንፈው መውጣት እየቻለው እንዲሁም ወሳኝ 3 ነጥቡን መያዝም እየቻለው። ነገር ግን ትላንትና ሶስቱንም ጎሎች ማስቆጠር የቻሉት 2-1 ሲጠናቀቅ ይህ ጨዋታ የወልቨርሃምፕተን ተጫዋቾች ናቸው እንግዲህ ማስቆጠርም የቻለው እጅግ በጣም አስገራሚ እንዲሁም ደግሞ ለአርሰናል እድለኝነትን የጠየቀም ጨዋታ ነበር። ቡካዮ ሳካም ይህንን ሀሳብም አንስቶ ነበር፣ እንመለከተዋለን። በስፔን ላሊጋም እንግዲህ መሪነቱን ያጠናከረበትን ውጤት ባርሴሎና ማስመዝገቡንም ተመልክተናል። ሌሎች ጨዋታዎችም ነበሩ። አትሌቲኮ ዲ ማድሪድ እንዲሁ ማሸነፉን ነው እየተመለከትነው። በጣሊያን ሴሪኤ፣ በጀርመን ቡንደስሊጋ እንዲሁም ደግሞ በፈረንሳይ ሊጓን የተደረጉ ጨዋታዎች አሉ። ዛሬ የሚደረጉ ጨዋታዎችንም እንመለከታለን። በክለብ መረጃዎቻችን ደግሞ እያንዳንዱን ክለቦች እንዲሁ በትንተና መልክ የምንመለከት ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛቸዋለን። ላይክ በማድረግ ደግሞ እንድታበረታቱን ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ ለማግኘት አሁን ስፖርትን ምርጫችሁ አድርጎ ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ትላንትና በርካታ ጨዋታዎች ተደርገው ነበር። በእንግሊዝ ፕሪሚየር ሊግ፣ በስፔን ላሊጋ እንዲሁም በሌሎች የአውሮፓ ሊጎች ጨዋታዎች ተደርገው ነበር። 12 ሰዓት ላይ የተደረጉ ጨዋታዎችን ስንመለከት ቼልሲ እንዲሁም ደግሞ ሊቨርፑል በሜዳቸውና በደጋፊዎቹ ፊት 2-0 በሆነ ውጤት ሁለት ክለቦችን እንግዲህ ማሸነፍም ችሏል። ሊቨርፑል በሜዳውና በደጋፊዎቹ ፊት ከተከታታይ አቻ ውጤት በኋላ እንግዲህ እንግሊዝ ፕሪሚየር ሊግ ድል የቀናው ክለብ መሆኑን ነው የተመለከትነው። ብራይተን ኤንድ ሆቭ አልቢዮንን አስተናግዶ ነበር እንግዲህ በትላንትናው ጨዋታ ላይ 2-0 በሆነ ውጤት ማሸነፍ እየቻለው ገና በተጀመረ በአንደኛው ደቂቃ ላይ ሁጎ ኤኪቲኬ ከጆ ጎሜዝ የተሻገረለትን ኳስ በአስገራሚ ሁኔታ ማስቆጠርም ቻለ። በ60ኛው ደቂቃ ደግሞ ሁጎ ኤኪቲኬ ራሱ እንግዲህ ከሞሳላ የተሻገረለትን ኳስ በማስቆጠር 2-0 በሆነ ውጤት ማሸነፍም ችሏል። ትላንትና አሰልጣኝ አርነ ስሎት እንግዲህ ድል ማስመዝገባቸውን ተከትሎ ደስታኛ መሆናቸው ነው እየገለጹ የሚገኙት። ሌላኛው ሞሐመድ ሳላ በእንግሊዝ ፕሪሚየር ሊግ ውስጥ እንግዲህ በአንድ ክለብ ውስጥ ተጫውቶ በርካታ ጎልና አሲስቶችን በማስመዝገብ በዋይን ማርክ ሩኒ ተይዞ የነበረውን እንዲሁ መስበር መቻሉ ነው የተመለከት ነው። ከዚህ በፊት ከሞሐመድ ሳላ ጋር እንዲሁ ተጋርተውት ነበር። ትላንትና ግን አንድ አሲስት ማስመዝገቡን ተከትሎ 277 ጎልና አሲስት በማስመዝገብ ሞሐመድ ሳላ በእንግሊዝ ፕሪሚየር ሊግ ታሪክ የመጀመሪያው ተጫዋች በመሆን እንግዲህ የራሱን ታሪክ መስራት መቻሉን ነው በትላንትናው ዕለት ያረጋገጠው። ምንም እንኳን ያለፉትን ተከታታይ 3 ጨዋታዎች ላይ አለመኖሩን ተከትሎ እንዲሁም በስጭቱን ገልጾ ነበር። ትላንትና ግን የጆ ጎሜዝን መጎዳት ተከትሎ ነበር ተቀይሮ መግባትም እየቻለው። ገና በ26ኛው ደቂቃ ላይ በሁለተኛው አጋማሽ አሲስት በማድረግ እንግዲህ ለውጦችን በመፍጠር እንዲሁም ደግሞ የራሱን ታሪክ አሻሽሎ ወደ አፍሪካ ዋንጫ የሚሄድበትን እድልም አመቻችቷል። ትላንትና ይህን ነገር መፍጠሩ ምናልባትም እንግዲህ በአውሮፓ ይህንን ታሪክ መያዙ በአፍሪካ ዋንጫ ላይ ለውጦችን ሊያመጣ እንዲሁም ደግሞ በደስተኝነት ከቲሞ ጋር ተለያይቶ እንግዲህ ለግብጽ ብዙ ነገሮችን እየሰራል ተብሎ እንደሚጠበቅ በአሁኑ ሰዓት ላይ እንዲሁ እየተገለጸም ይገኛል። ትላንትና ሊቨርፑል ማሸነፍን ተከትሎ የደረጃ ሰንጠረዡን ማሻሻሉን ነው የተመለከትነው። ወደ 6ኛ ደረጃ ላይ መምጣትም ችሏል 26 ነጥብ እንዲሁም 2 ንጹህ ጎሎችን በመያዝ ብራይተን ኤንድ ሆቭ አልቢዮንን በተቃራኒው ስንመለከት 9ኛ ደረጃ ላይ የተቀመጡ ሲሆን 23 ነጥብና 2 ንጹህ ጎሎችን በመያዝ ያለፉትን 3 ተከታታይ ጨዋታዎች ብራይተኖች ማሸነፍም አልቻሉም በአሰልጣኝ ፋቢያን ሃልዘረር ስር። ይህም እንግዲህ ከባድ ፈተና እንደሆነባቸው እየተመለከተንም እንገኛለን። ቼልሲም በሜዳውና በደጋፊዎች ፊት ከኤቨርተን ጋር ያደረገውን ጨዋታ ማሸነፉን ነው እየተመለከትነው። ተከታታይ ጨዋታዎችን ማሸነፍ ያልቻለው የኤንዞ ማሪስካው ቼልሲ ትላንትና ግን በለንደን በስታንፎርድ ብሪጅ ስቴዲየም እንግዲህ እንዲሁ ድል እንደቀናው ተመልክተናል። በ21ኛው ደቂቃ ላይ ከጉዳት የተመለሰው ኮል ፓልመር ከግማሎ ጉስቶ የተሻገረለትን ኳስ በማስቆጠር 1-0 መምራትም ቻሉ። በ45ኛው ደቂቃ ላይ ፔድሮ ኔቶ ይዞት የመጣውን ኳስ እንግዲህ ማሎ ጉስቶ በማስቆጠር 2-0 በሆነ ውጤት ማሸነፍም ችሏል። ትላንትና ማሎ ጉስቶ 1 ጎል እንዲሁም ደግሞ 1 አሲስት በማስመዝገብ የጨዋታው ኮከብ እንደነበረም ተመልክተናል። ትላንትና በሜዳቸውና በደጋፊዎቹ ፊት እንዲሁ ታሪካቸውን ማስቀጠልም ችሏል። ያለፉትን 31 ዓመታት እንግዲህ በዚህ ስቴዲየም ላይ ኤቨርተን ማሸነፍም አልቻለም። ይህም እንግዲህ በአሁኑ ሰዓት ላይ እየቀጠለም ይገኛል። 58% ቦል ፖሰስ ማድረግ የቻለው ቼልሲ 17 ሙከራዎችን አድርጎ 5 ኦን ታርጌትም ነበሩ። በኤቨርተን በኩል ስንመለከት 11 ሙከራዎችን ነው ያደረጉት። ነገር ግን 2 ኦን ታርጌቶችን ብቻ በጨዋታው ላይ
መመልከትም ችለናል። በ15ኛው ደቂቃ ላይ የቀድሞ የቼልሲ ተጫዋች ነው ኬናር ዲብሩሃል በጉዳት ምክንያት ተቀይሮ መውጣትም ችሏል። ትላንትና በተቃራኒው የቀድሞ ክለቡን መክፈተን እንዲሁም ደግሞ መጫወት ቢችልም ነገር ግን ለ15 ደቂቃዎችም ብቻ ነው። ትላንትና ቼልሲ እንዲሁ ማሸነፉን ተከትሎ እንግዲህ ወደ አራተኛ ብቅ ማለት መቻሉን ተመለከተን 28 ነጥብ እንዲሁም 12 ንጹህ ጎሎችን በመያዝ በተቃራኒው ኤቨርተንን ስንመለከት ወደ 8ኛነት ዝቅ ብሏል 24 ነጥብ እንዲሁም አንድ የግብ ዕዳም በመያዝ ትላንትና እንግዲህ 12 ሰዓት ላይ የተደረጉት ወሳኝ ጨዋታዎች እነዚህም የምሽት 2 ሰዓት ተኩል እንዲሁም ደግሞ የምሽት 5 ሰዓት ጨዋታዎችን ደግሞ ስንመለከት በርንሌይ በሜዳውና በደጋፊዎች ፊት በፉላም 3-2 በሆነ ውጤት ተሸንፏል። ይህ ጨዋታ ምሽቱ 2 ሰዓት ተኩል ላይ የጀመረም ጨዋታ ነበር። በጨዋታው ላይ እንግዲህ የቀድሞ የአርሰናል ተጫዋች የነበረው ስሚዝሮ የመጀመሪያውን ጎል በ9ኛው ደቂቃ ላይ እንዲሁ አስቆጥሮም ነበር። ባሲ እንዲሁም ደግሞ ሃሪ ዊልሰን ናቸው ሌሎቹን ጎሎች ለፉላም ማስቆጠር የቻሉት። ትላንትና በርንሌይ በሜዳውና በደጋፊዎች ፊት እንዲሁ ሽንፈት ማስተናገዱን እየተመለከትን ሲሆን የመጨረሻው ጨዋታ ምሽት 5 ሰዓት ላይ በፍላይ ኤምሬትስ አርሰናል ከወልቨርሃምፕተን የመጀመሪያው መሪ 20ኛው ደረጃ ላይ ከሚገኘው ክለብ ጋር ነበር መጫወትም የቻሉት። አርሰናል ትላንትና እንግዲህ እስከ መጨረሻው ደቂቃ ድረስ አቻ ሆኖ በስተመጨረሻም ባስቆጠራት አንድ ጎል እንግዲህ ወሳኝ 3 ነጥብ ይዘው መውጣትም ችሏል። ትላንትና ሳም ጆንሰን እንዲሁም ደግሞ ዮሰን ሞስኬራ ናቸው 2 ጎሎቹን በራሳቸው ጎል ላይ እንዲሁ ማስቆጠር የቻሉት። አንደኛው በረኛ እንዲሁም ደግሞ ተከላካዩ በራሳቸው ጎል ላይ በማስቆጠራቸው ምክንያት አርሰናል 2-1 ማሸነፍም ችሏል። አራኮዴ ናቸው እንግዲህ አንደኛውን ጎል ለወልቨርሃምፕተን ማስቆጠርም የቻለው በ90ኛው ደቂቃ ላይ በ70ኛው በ90ኛው እንዲሁም ደግሞ በ94ኛው ደቂቃ ላይ ነበር እንግዲህ ጎሎች ማቆጠር የቻሉት። አርሰናል ፍጹም የጨዋታ የበላይነት ነበረው በሜዳው ላይ 71% ቦል ፖሰስ እያደረገ ሲሆን 16 ሙከራዎችን አድርጎ 2 ኦን ታርጌቶችን ብቻ ነው ነገር ግን መሞከርም የቻሉት። ወልቨርሃምፕተን ትላንትና ከሜዳቸው ውጪ በሎው ብሎክ እጅግ በጣም በተጠቀጠቀ የመከላከል አቅም ነበር ትላንትና ሲከላከሉም የነበሩት 3 ሙከራዎችን ብቻ ወልቨርሃምፕተን የሞከረ ሲሆን 2 ኦን ታርጌት እንደነበሩ በጨዋታው ላይ ተመልክተናል። ነገር ግን አርሰናል ወሳኛን 3 ነጥብ በማሳካት እንዲሁ በሜዳው ማስቀረትም ችሏል። በጨዋታው ላይ በ30ኛው ደቂቃ ላይ እንግዲህ ቤን ዋይት በጉዳት ምክንያት ተቀይሮ መውጣቱን ተመለከትን። ሉዊስ ስኬሊ ነበር እሱን ተክቶ መግባትም የቻለው። ትላንትና አርሰናል ማሸነፋቸውን ተከትለው አሁንም የሊግ ደረጃቸውን እንግዲህ ከፍ በማድረግ 36 ነጥብና 20 ንጹህ ጎሎችን በመያዝ አንደኛ ደረጃ ላይ ይቀመጣሉ። ማንቸስተር ሲቲ ዛሬ ጨዋታ አለው። ነገር ግን በአሁኑ ሰዓት ላይ በ5 ነጥብ ዝቅ ብሎ በ31 ነጥብና በ19 ንጹህ ጎል ሁለተኛ ደረጃ ላይ የተቀመጠ ሲሆን አስቶን ቪላ በ30 ነጥብና በ7 ንጹህ ጎል እንዲሁ ይከተላል። ይህም እንግዲህ ዛሬ አንድ ጨዋታ እንደሚያደርግ ይታወቃል። አስቶን ቪላ ከሜዳቸው ውጪ የሚያደርጉት ጨዋታ ይጠበቃል። ቼልሲ 4ኛ፣ ክሪስታል ፓላስ 5ኛ እንዲሁም ደግሞ ሊቨርፑል ወደ 6ኛ ደረጃ ላይ የመጣበትን አጋጣሚ ትላንትናም ተመልክተናል። ዌስትሃም፣ በርንሌይ እንዲሁም ደግሞ ወልቨርሃምፕተን ከ18ኛ እስከ 20ኛ ደረጃ ያሉትን ደረጃዎች መያዛቸውን ነው እየተመለከት ነው። የእንግሊዝ ፕሪሚየር ሊግ ጨዋታዎች ይህንን ይመስላሉ። ወደ ስፔን ላሊጋ ስናመራ ደግሞ አትሌቲኮ ዲ ማድሪድ ቫሌንሲያን አስተናግዶ 2-1 አሸንፏል። ማዮርካ ከኤልቼ ጋር ያደረጉትን ጨዋታ 3-1 ያሸነፉ ሲሆን ባርሴሎናም ከኦሳሱና እንዲሁ በተመሳሳይ 2-0 በሆነ ውጤት አሸንፏል። ራፊኒያ ነው ሁለቱም ጎሎች ማስቆጠርም የቻለው። ይህ ካፒቴን እንግዲህ ትላንትና ሁለቱን ወሳኝ ጎሎች በማስቆጠር ለባርሴሎና መሪነቱን እንዲያጠናክር መንስኤም መሆንም ችሏል። ባርሴሎና በ40 ነጥብና በ27 ንጹህ ጎል እየመራም ይገኛል። ቪያሪያል በ35 ነጥብና በ15 ንጹህ ጎል ሁለተኛ ደረጃ ላይ የተቀመጠ ሲሆን አትሌቲኮ ዲ ማድሪድ 4ኛ እንዲሁም አትሌቲኮ ዲ ማድሪድ 3ኛ እንዲሁም ደግሞ ሪያል ማድሪድ 4ኛ ደረጃ ላይም ተቀምጧል። ሪያል ማድሪድ ዛሬ የሚያሸንፍ ከሆነ ዳግም እንዲሁ ደረጃውን ወደ ሁለተኛ ደረጃነት የማምጣትም አድቫንቴጅ ይኖረዋል። ቪያሪያል የሚሸነፍ ከሆነ ማለት ነው። ቪያሪያልም የሚያሸንፍ ከሆነ እንግዲህ የነጥብ ልዩነቱን ከባርሴሎና ጋር የማጥበብ እድልም አለው። ሄታፌ በሜዳው በኢስፓኞል 1-0 እየተሸነፈ ሲሆን በጣሊያን ሴሪ ቶሪኒዮ ከክሮሚኔንሴ ጋር 1-0 አሸንፏል። ፓርማ በሜዳው በላዚዮ 1-0 እየተሸነፈ ሲሆን በቤርጋሞ አታላንታ ካግሊያሪን 2-1 ያሸነፈበትም ሌላኛው ጨዋታም ነበር። በጀርመን ቡንደስሊጋም ስንመለከት ደግሞ ሴንት ፖሊ ከሄዴኒየም ጋር ያደረገውን ጨዋታ 2-1 አሸንፏል። ሆፈንሄም ሃምበርገርን 4-1 በሆነ ሰፊ ውጤት ሲያሸንፍ ቦሩሲያ ሞንቸንግላድባ በሜዳው በወልፍስበርግ 3-1 ተሸንፏል። ኢንትራንክ ፍራንክፈርት ኦግስበርግን 1-0 ያሸነፈ ሲሆን ባየር ሊቨርኩሰንም እንዲሁ ኮሎኝን 2-0 ያሸነፈበት የትላንትናው ውጤትም ነበር። በፈረንሳይ ሊጓን ስቴድ ሬንስ ብረስተን 3-1 አሸንፏል። ፓሪስ ሳን ዠርሜን ከሜዳቸው ውጪ ከሜትስ ጋር ተጫውተውም ነበር። ፓሪስ ሳን ዠርሜን 3-2 በሆነ ጠባብ ውጤት ነው ትላንትና አሸንፈው መመለስም የቻሉት። ትላንትና ወሳኝ 3 ነጥብም እንዲሁ ማሳካት መቻላቸውንም ተመለከትን። ፓሪስ ከቶሉስ ጋር ያደረጉትን ጨዋታ ቶሉስ ከሜዳቸው ውጪ 3-0 በሆነ ውጤት
ማሸነፋቸውን ነው የተመለከትነው። ፓሪስ ሰን ዠርሜን ትላንትና ማሸነፉን ተከትሎ እንግዲህ በ36 ነጥብ እንዲሁም በ21 ነጥብ ጎል እየመራ ይገኛል። ሌንስ ዛሬ አንድ ቀሪ ጨዋታ ይኖረዋል፣ ወደ መሪነት የመምጣት እድልም ይኖረዋል። 34 ነጥብና 13 ነጥብ ጎልም ይዟል። ኦሎምፒክ ዲ ማርሴይ በ29 ነጥብና በ20 ነጥብ ጎል እንዲሁ ሶስተኛ ደረጃ ላይ መቀመጥ መቻሉን ነው እየተመለከትነው። ሊል አራተኛ ደረጃ ላይ ተቀምጧል። እነዚህ ትላንትና የተደረጉ ጨዋታዎችም ነበሩ። ዛሬም እንግዲህ የእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ የሌሎች ሊጎች ጨዋታዎች የሚደረጉም ይሆናሉ። በእንግሊዝ ፕሪሚየር ሊግ 5 ያክል ጨዋታዎች ምሽት 1 ሰዓት ተኩል እንዲሁም ደግሞ አመሻሽ 11 ሰዓት ላይ የሚደረጉ ጨዋታዎች የሚኖሩ ነው የሚሆኑት። ማንቸስተር ሲቲ እንዲሁም ደግሞ ሌሎች ክለቦች የሚጫወቱም ይሆናሉ። አንድ ባንድ ለመመልከት ያህል እንግዲህ 11 ሰዓት ላይ የሚደረጉ ጨዋታዎች አሉ። ዌስትሃም ዩናይትድ አስቶን ቪላን ያስተናግዳል። አሰልጣኝ ኑኖ ስፒሪቶ ሳንቶ ኡናይ ኤምሬ ጋር የሚያደርጉት ጨዋታ የዛሬው ተጠባቂ ጨዋታ ነው። በተለይም እንግዲህ አሰልጣኝ ኑኖ ስፒሪቶ ሳንቶ ወደ ዌስትሃም ከመጡ በኋላ ለውጦችን አሳይተው ነበር። ነገር ግን ከዛ በኋላ ተከታታይ አቻዎችን ማስመዝገብም ችሏል። በወራጅ ቀጠና ላይም የሚገኙ ክለቦች ናቸው 18ኛ ደረጃ ላይ የተቀመጠው ሲሆን በተቃራኒው አስቶን ቪላን ስንመለከት ያለፉትን 8 ተከታታይ ጨዋታዎች በየትኛውም መርሃ ግብር ላይ አልተሸነፉም። በእንግሊዝ ፕሪሚየር ሊግ ተከታታይ 6ኛ ድላቸውን እንዲሁ ማስመዝገባቸውንም ተመልክተናል። በአሰልጣኝ ኡናይ ኤምሬም እየተመሩ ዛሬ የሚደረገው የለንደን ስቴዲየም ጨዋታ ቀን 11 ሰዓት ላይ የሚጀምር ነው የሚሆነው። እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ 46 ጊዜ እንዲሁ ዌስትሃም ያሸነፈ ሲሆን 39ኙን አስቶን ቪላ ማሸነፍም ችሏል። 37ቱን ደግሞ በአቻ ውጤት ነው ማጠናቀቅ የቻሉት። ሚንግስ እንዲሁም ደግሞ ሮስ ባርክሌይ በጉዳት ምክንያት በአስቶን ቪላ በኩል የማይገኙ ተጫዋቾች ሲሆን ስካለርስ ጉዳት ላይ የሚገኝ የዌስትሃም ተጫዋች ነው። በዛሬው ጨዋታ ላይ ጃሮድ ቦዌን እንዲሁም ደግሞ ኤድዋርዶ ቦዌንዳ የሚጠበቁ ተጫዋቾች ናቸው። በኮከብ ጎል አግቢነት በሁለቱም ክለቦች የሚጠቀሱ ተጫዋቾች መሆናቸው ነው የተመለከትነው። ጃሮድ ቦዌን 4 ጎልና 1 አሲስት ያስመዘገበ ሲሆን ካለም ዊልሰንም እንዲሁ በዌስትሃም በኩል እንዲሁ በማስቆጠር የሚጠቀስ ተጫዋች ነው። ቦዌንዳ 4 ጎልና 2 አሲስት እንዲሁም ሞርጋን ሮጀርስ 3 ጎልና 3 አሲስት በማስመዝገብ ይጠቀሳሉ። ዶዌ አለን 4 ጎልና 1 አሲስት ያስመዘገበ ተጫዋች ነው። የጨዋታ 11 ሰዓት ላይ ይጀምራል። ኖቲንጋም ፎረስት ከቶተናም ጋር እንዲሁ የሚጫወቱ ነው የሚሆኑት። ኖቲንጋም ፎረስቶች በዚህ ዓመት እንግዲህ በተለይም በአሰልጣኝ ሾን ዳይሽል አንዳንድ ለውጦችን እያሳዩም ይገኛሉ። ካለፉት 5 ጨዋታዎች 3ቱን ያሸነፉ ሲሆን በሁለቱ ሽንፈት አስተናግዷል። በቶተናም በኩል ለመወሰን መለከት ተከታታይ 4 ጨዋታዎችን አላሸነፉም ነበር። በስተመጨረሻ ግን በሜዳቸውና በደጋፊዎች ፊት ብሬንትፎርድን አስተናግደው 2-0 ያሸነፉበት ያለፈው ሳምንት መርሃ ግብር ይታወሳል። ዛሬ ደግሞ ወደ ሲቲ ግራውንድ አቅንተው ነው የዛሬ ጨዋታቸውን የሚያደርጉት። አሰልጣኝ ቶማስ ፍራንክ የጨዋታ እጅግ በጣም የሚጠበቅ ጨዋታ ነው። በሁለቱ ክለቦች መካከል የማይገኙ ተጫዋቾችን በጉዳት ምክንያት ስንመለከት ዴንሲ ኦዶጊ፣ ዶሚኒክ ሶላንኬ፣ ጀምስ ማዲሰን፣ ዮአን ቢሱማ፣ ዲያን ኩሉዘቪስኪ እንዲሁም ራዱ ድራጎሲንና ቶካ ታካ በጉዳት ምክንያት የማይገኙ ተጫዋቾች መሆናቸውንም ተመለከትን። በኖቲንጋም ፎረስት በኩል እንዲሁ ስንመለከት ማቲያስ ሴልስ፣ ሪያን ጊያቴስ፣ ክሪስ ውድ እንዲሁም ደግሞ አዮኒና አንጉስ ጋን በጉዳት ምክንያት አይገኙም። ሪቻርልሰን በዚህ ዓመት እንግዲህ ለቶተናም በኩል እጅግ በጣም እያሸበረቀ የሚገኝም ተጫዋች ነው። 6 ጎልና 2 አሲስቶችን አስመዝግቧል። ባለፉት 15 ጨዋታዎች መሐመድ ቅዱስ 5 አሲስትና 2 ጎሎችን በማስቆጠር እንዲሁ ይጠቀሳል። ሞርጋን ጊብስ ዋይት 3 ጎልና 1 አሲስት ያስመዘገበ ሲሆን ክሪስ ውድ 2 ጎሎችን ያስመዘገቡ ተጫዋቾች መሆናቸው ነው የተመለከትነው። የደረጃ ሰንጠረጃቸውን ለማስተካከል እንዲሁም ደግሞ ከፍ ለማለት ቶተንሃም ሆትስፐር እንዲሁ ዛሬ ጨዋታቸውን ያደርጋሉ። ከ11ኛ ደረጃነት ከፍ ማለት እድልም አላቸው። ኖቲንጋም ፎረስትን ስንመለከት እንግዲህ 17ኛ ደረጃ ላይ ተቀምጦ ነው የዛሬው ጨዋታንም የሚያደርገው። በተለይም ወራጅ ቀጠናው ጫፍ ላይ የተቀመጠም ክለብ ነው። ሰንደርላንድ ከኒውካስል የሚያደርገው ሌላኛው የቀን 11 ሰዓት ተጠባቂ ጨዋታ ነው። የዚህ አዲስ አዳጊ ክለብ እንግዲህ በዚህ ዓመት እጅግ በጣም አስገራሚ አጀማመር ቢያደርግም ያለፉትን ተከታታይ ጨዋታዎች ግን እጅግ በጣም እየተፈተነም ይገኛል። ዛሬ ከኤዲሃው ኒውካስል ዩናይትድ ጋር በሜዳውና በደጋፊዎች ፊት የሚያደርጉት ጨዋታ እጅግ በጣም ተጠባቂም ጨዋታ ነው። በስቴዲየም ኦፍ ላይት የሚደረገውን ጨዋታ ስንመለከት እንግዲህ እነዚህ ሁለቱ ክለቦች የመጨረሻ 5 ጨዋታቸውን ስንመለከት ሰንደርላንድ ካለፉት 5 ጨዋታ 1 ጨዋታ ብቻ ነው ማሸነፍ የቻለው። በሁለቱ ሽንፈት እንዲሁም በሁለቱ አቻ ማለያየትም ችለዋል። በተቃራኒው ቶተንሃም ሆትስፐርን ስንመለከት እንግዲህ 1 ሽንፈት ያስተናገደ ሲሆን ተከታታይ 4 ጨዋታዎች ግን አልተሸነፈም። በ3 ድል እየቀና ሲሆን በአንዱ አቻ መውጣት መቻሉን ነው የተመለከትነው። እነዚህ ሁለቱ ክለቦች እንግዲህ በተገናኙበት ጊዜ ቶተንሃም ሆትስፐር 54 ጊዜ አሸንፏል። 47ቱን በአቻ 49ን ደግሞ ሰንደርላንድ ማሸነፉን ነው የተመለከትነው። በጉዳት ምክንያት የማይገኙ ተጫዋቾችን ስንመለከት ከባለሜዳው ሰንደርላንድ ስንጀምር ሪኔሎ እንዲሁ ጉዳት ላይ ይገኛል። ሉክ ኦኒየን እንዲሁ የተጎዳ ተጫዋች ሲሆን
ሀቢብ ዲያራም በጉዳት ምክንያት እንደማይገኝ ነው እየተገለጸ የሚገኘው። ኒውካስል ዩናይትድ በኩል ደግሞ ስንመለከት ኒክ ፖፕ በረኛው በጉዳት ምክንያት አይገኝም። ጆሊንተን እንዲሁ ጉዳት ላይ ያልደረሰ ተጫዋች ነው። ይህም እንግዲህ በጉልበት ጉዳት የማይገኝም ነው። ኬቨን ትሪፐር እንዲሁም ኤልሚል ክራፍት በጉዳት ምክንያትም አይገኝም። በዚህ ዓመት በኒውካስል ዩናይትድ ቤት እንግዲህ ብሩኖ ጉማሬስ 5 ጎልና 2 አሲስት በማስመዝገብም ይጠቀሳል። ኒኮል ትማዴ 5 ጎልና 1 አሲስት ያስመዘገበ ሲሆን ሰንደርላንድ በኩል ደግሞ ኤንዞ ሊፊ እንግዲህ 3 አሲስት እና 2 ጎልም አስመዝግቧል። ግራኒት ዣጋ 4 አሲስት እና 1 ጎል ያስመዘገበ ተጫዋች መሆኑን ነው የተመለከትነው። ሌላኛው 11 ሰዓት ላይ የሚደረገው የክሪስታል ፓላስ እና የማንቸስተር ሲቲ እጅግ በጣም ተጠባቂ ጨዋታ ነው። ይህ ጨዋታ በሴልኸርስት ፓርክ ስቴዲየም ይደረጋል። በኦሊቨር ግላስነር እንዲሁም ደግሞ በአሰልጣኝ ፔፕ ጋርዲዮላ መካከል የሚደረግ ፍጥጫ ነው። ይህ ጨዋታ ማንቸስተር ሲቲ ከሜዳቸው ውጪ የሚያደርጉት ጨዋታ እንግዲህ የነጥብ ልዩነታቸውን ዳግም እንዲሁ ዝቅ ለማድረግ የሚጠቀሙበት እድል እንደሆነ ነው እየተገለጸም የሚገኘው። እነዚህ ሁለቱ ክለቦች በተገናኙበት ጊዜ 38ቱን ማንቸስተር ሲቲ ያሸነፈ ሲሆን 17ቱን ክሪስታል ፓላስ አሸንፏል። 17ቱን በአቻ ውጤት ነው ማጠናቀቅ እየቻሉት። አምና በደርሶ መልስ ውጤት ስንመለከት እንግዲህ በዚህ ስቴዲየም ክሪስታል ፓላስ 1-0 ማሸነፍ መቻሉን እናስታውሳለን። በኢታድ በተደረገ ጨዋታ ግን ማንቸስተር ሲቲ 5-2 በሆነ ውጤት እንዲሁ አሸንፎም ነበር። ዛሬስ ምን ያጋጥማቸዋል እንመለከታለን። በክሪስታል ፓላስ በኩል በርካታ ተጫዋቾች በጉዳት ምክንያት አይገኙም። በተለይም ወሳኝ ተጫዋቾች የሚባሉት ዳንኤል ሙኖዝ፣ ኢስማኤል አሳር እንዲሁ ጉዳት ላይ ይገኛሉ። ዱኩሬ፣ ቻዲ ሬድ እንዲሁም ደግሞ ክሩፓ በጉዳት ምክንያትም አይገኙም። በማንቸስተር ሲቲ በኩል ጆን ስቶንስ፣ ሮድሪ እንዲሁም ማቴዮ ኮቫቺች የማይገኙ ተጫዋቾች ናቸው። በዚህ ዓመት በኮከብ ጎል አግቢነት የሚጠቀሰው ኤርሊንግ ብሮታላንድ 15 ጎሎችና 3 አሲስቶችን ያስመዘገበም ተጫዋች ነው። በዛሬው ጨዋታ ላይ እንዲሁ ወደ ጎል ይመለሳል ተብሎ ይጠበቃል። ምንም እንኳን ያለፈው ጨዋታ ላይ ጎል ቢያስቆጠርም እንግዲህ ተከታታይ ጨዋታዎች ላይ ጎል አላስቆጠረም ነበር። በዚህ ጨዋታ ላይ እንዲሁ የሚጠበቅ ተጫዋች ነው። ሌላኛው ፈረንሳዩ ዣን ፊሊፔ ማቴታ 7 ጎሎችን በማስቆጠር እንግዲህ በክሪስታል ፓላስ ቤት የሚጠቀስ ተጫዋች መሆኑን ነው የተመለከት ነው። በዚህ ዓመት በእንግሊዝ ፕሪሚየር ሊግ እጅግ እየደመቁ ከሚገኙ ተጫዋቾች መካከል እንግሊዛዊው ፊል ፎደን ይጠቀሳል። 6 ጎሎችን እንዲሁም 2 አሲስቶችን ያስመዘገበም ተጫዋች ነው። በዛሬው ጨዋታ ላይም እንግዲህ በአሰላለፍ ውስጥ ይገኛል ተብሎ የሚጠበቅ እንዲሁም ለውጦችን ያመጣል ተብሎ የሚጠበቅ ተጫዋች መሆኑንም ተመለከተን። ምሽት 1 ሰዓት ተኩል ላይ ደግሞ ብሬንትፎርድ ከሊድስ ዩናይትድ ጋር የሚያደርጉት ሌላኛው ተጠባቂ ጨዋታ መሆኑን ነው የተመለከትነው። በስፔን ላሊጋ የሚደረጉ ጨዋታዎችን ስንመለከት ሲቪያ ከሪያል ኦቪዶ ጋር ይጫወታሉ። ሴልታ ቪጎ ከአትሌቲኮ ቢልባኦ የሚጫወቱ ሲሆን ሌቫንቴ ቪያሪያልን ያስተናግዳል። ዲፖርቲቮ አላቬዝ ከሪያል ማድሪድ ጋር የሚያደርጉት ሌላኛው ከባዱ ጨዋታ ነው። በተለይም አሰልጣኝ ዣቪ አሎንሶ በሪያል ማድሪድ ቤት ተከታታይ 2 ሽንፈቶችን ካስተናገዱ በኋላ እንግዲህ ወደ ድል ለመምጣት እንዲሁም የመጨረሻ ላስት ሳንስ ተሰጣቸው በሚባልበት በዚህ ጨዋታ ላይ እንግዲህ በፍጹም ጨዋታ የበላይነት ግዴታ የማሸነፍ ግዴታ ውስጥ እየገቡም ይገኛሉ። ከሜዳቸው ውጪ ምሽት 5 ሰዓት ላይ የሚያደርጉት ጨዋታ ነው። በዛሬው ጨዋታ ላይ ኪሊያን ምባፔ እንዲሁም ከጎል ጋር ይታረቃል ተብሎ ይጠበቃል። ያለፉትን 2 ጨዋታዎች ላይ ጎል ማስቆጠርም አልቻለም። በስፔን ላሊጋ ላይ ዛሬ ምሽት 5 ሰዓት ላይ በሚደረገው ጨዋታ እንግዲህ አሰልጣኝ ዣቪ አሎንሶ ምናልባትም የመጨረሻ እድል እንደሆነ እየተገለጸም ይገኛል። ያለፉትን 5 ተከታታይ ጨዋታዎች ማሸነፍም አልቻሉም። ዛሬም ይህ ነገር የሚቀጥል ከሆነ ምናልባትም እንግዲህ ውሳኔው በፍሎረንቲኖ ፔሬዝ ምሽት ላይ እንዲሁ ሊሰማ እንደሚችል ነው እየተገለጸም የሚገኘው። ይህ ጨዋታ 5 ሰዓት ላይ የሚጀምርም ይሆናል። በጣሊያን ሴሪኤ ቀን ጀምሮ እስከ ምሽት የሚደረጉ ጨዋታዎች አሉ። ኤሲ ሚላን ከሳሶሎ ጋር የሚያደርጉት የምሳ ሰዓት ፕሮግራም ነው። ዩዲኒዜ ናፖሊን 11 ሰዓት ላይ የሚያስተናግድ ሲሆን በተመሳሳይ ሰዓት ፊዮሬንቲና ከሄላስ ቬሮና ይጫወታሉ። ምሽት 2 ሰዓት ላይ ጄኖዋ ከኢንተር ሚላን ሲጫወቱ ቦሎኛ ከጁቬንቱስ ምሽት 4 ሰዓት ከ45 ላይ የሚያደርጉት ጨዋታ ተጠባቂ ነው። በጀርመን ቡንደስሊጋ ፍራይቡርግ ከቦርሲያ ዶርትመንድ 11 ሰዓት ተኩል የሚጫወቱም ይሆናሉ። ምሽት 1 ሰዓት ተኩል ባየር ሙኒክ ሜንዘን የሚያስተናግድ ሲሆን ቨርደር ብሬመን ከስቱትጋርት 3 ሰዓት ተኩል ላይ የሚጀምር ጨዋታ መሆኑንም ተመለከትን። ፈረንሳይ ሊግ 1 የሚደረጉ ጨዋታዎችን ደግሞ እንዲሁ ስናስቀድም ኦሎምፒክ ሊዮን ከሊሃርቭ ይጫወታሉ። ሌንስ ከኒስ፣ ስትራስቡርግ ከሎረንት አግዠር ከሊል እንዲሁም ደግሞ ኦሎምፒክ ዴ ማርሴይ ከሞናኮ ጋር የሚያደርጉት ዛሬ የሚጠበቁ ጨዋታዎችም ናቸው። የእንግሊዝ ክለቦች ሳላን ይጠሉታል ሲል መሐመድ አቡ ታሪካ ይናገራል። አሰልጣኝ አርኔ ስሎትም ምስጋና ቢስ ናቸው ሲል ነው የሚናገረው። የቀድሞ የግብጽ ብሔራዊ ቡድን ታሪካዊ ተጫዋች መሐመድ አቡ ታሪካ በሳላህ ጉዳይ
የእንግሊዝ መገናኛ ብዙሃንን እንዲሁም አሰልጣኝ አርኔ ስሎትን እንዲሁ ክፉኛም ወቅሷል። አሰልጣኝ አርኔ ስሎት ሳላን በተለየ መንገድ ማየት ነበረባቸው የሚለው ተጫዋቹ ምክንያቱም እሱ በብዙ ዋንጫዎች ላይ ያሉት ከፍተኛ ደረጃ ያለ ተጫዋች ኮከብም ነው ሲልም ይገልጻል። አክሎም እንግዲህ አሰልጣኝ አርኔ ስሎት የመርሳት ችግር ያለበት ምስጋና ቢስ እንዲሁም የማድረግ ችግር ያለበት ሰው ነው ሲል ጠንካራ አስተያየቱንም ነው የሰጠው። ሳላ በአንድ ወቅት ከየርገን ክሎፕ ጋር የነበረውን አለመግባባት ያነሳው አቡ ታሪካ በቀጣዩ ጨዋታ ግን ቋሚ ነበር፣ ምክንያቱም የርገን ክሎፕ ታላቅ አሰልጣኝ ናቸው ሲልም ይገልጻል። በሌላ በኩል ስለ እንግሊዝ መገናኛ ብዙሃን አንስቶ እንግዲህ ከሞሐመድ ሳላ ጋር ትልቅ ችግር አለባቸው ሲልም ይገልጻል። አያይዞም የእንግሊዝ መገናኛ ብዙሃን ሳላህ በ8 ዓመታት ውስጥ ሪካርዱን የሰበረ ግብጻዊ ሙስሊም ተጫዋች ስለሆነም ቂም ይዘውበታል ሲል ነው እንዲሁ የራሱንም ሀሳብ እያነሳም የሚገኘው። በአሁኑ ሰዓት ላይ ትላንትና ተቀይሮ ገብቶ እንዲሁ አሲስት አድርጎ እንግዲህ ሪካርድ መስበሩን ተከትሎ ነው ይህንን ሀሳብም ያነሳው። ለእነርሱ ክብር አለኝ፣ ነገር ግን ለዩናይትድ አይመጡንም ሲል ይናገራሉ። የቀድሞ ተጫዋች ፖል ስኮልስ ከአሰልጣኝ ሩበን አሞሪም ተጨማሪ በማንቸስተር ዩናይትድ የበላይ አካላት ላይ የሰላ ትችቶችን አቅርቧል። ኦማር ቤራዳ እንዲሁም ደግሞ ጄሰን ዊልኮክ ከዚህ ቀደም በሌሎች ክለቦች ለሰሯቸው ስራዎች ትልቅ ክብር አለኝ ሲል ይናገራል። እነሱ በስራቸው እጅግ ምርጥ አፈጻጸም ያሳየው እንዲሁም ደግሞ የተሳኩ ሰዎችም ናቸው፣ ነገር ግን ለዩናይትድ አይመጡንም። ስለዚህ ክለብ ትልቅ እውቀት አላቸው ብዬ አላምንም ሲልም ይናገራል። ለዚህ ክለብ መፈረም ያለባቸው ተጫዋቾች እንዲሁም ደግሞ ማምጣት ያለባቸው ተገቢ አሰልጣኝ በሚገባ ጠንቅቀው አያውቁም ሲል እንዲሁ እየተናገረም ይገኛል። ትላንትና እንግዲህ ሌላው ሀሳብ ሲያነሳ የነበረው በተለይም አሰልጣኝ ሩበን አሞሪም ለማንቸስተር ዩናይትድ አይመጥንም ሲል እንዲሁ ተግዛጹን ገልጾም ነበር። በአሁኑ ሰዓት ላይ ኦማር ቤራዳም እንደዚህ አይነት ሀሳብ ይዟል። ይህም እንግዲህ ስለ ክለቡ ምንም አያውቁም ሲሉም ነው የሚናገሩት። ዋይን ማርኮኒ ይናገራል። ብሩህ የወደፊት ጊዜ አለው ሲል ነው የሚናገረው። እንግሊዛዊ የቀድሞ የማንቸስተር ዩናይትድ ተጫዋች ዋይኒ ማርኮኒ ጄጄ ጋብሪኤል ሲጫወት እንደተመለከተው እንዲሁም ደግሞ ወደፊት ብሩህ ተስፋ እንዳለውም ነው የገለጸው። ጄጄ የሚጫወተው ከልጄ ጋር በተመሳሳይ ቡድን ውስጥ ነው ሲል ይናገራል። እያደገ እንዲሁም እየተሻሻለ ሲሄድ ተመልክቼዋለሁ። እሱ ድንቅ ተጫዋች ነው ሲልም ነው የሚገልጸው። ብሩህ የወደፊት ተስፋ አለው ሲልም እንዲሁ ይገልጸዋል። አሰልጣኝ ሩበን አሞሪም ከነገው የበርንማውዝ ጨዋታ አስቀድሞ ጋዜጣዊ መግለጫም ሰጥተው ነበር። ምን አለው የሚለውን ስንመለከት ማቲያስ ደሊት በጀርባው ላይ ጉዳት ሲያስተናግድ አይቀርም ሲሉ ነው የገለጹ የሚገኙት። እናም በዚህ ዙሪያ ጠንቃቃ መሆን አለብን፣ በሱ ላይ ክትትል ልናደርግ ይገባል ሲሉም ይናገራሉ። በርንማውዝ ድንቅ አሰልጣኝ እንዲሁም ደግሞ ድንቅ ተጫዋቾች አሏቸው ሲሉ ይናገራሉ። እናም ነገሮች ከኛ ጋር ከባድ እንደሚሆኑ እርግጠኛ ነኝ በማለትም እየተናገሩ ሲሆን ሜሰን ማውንት እጅግ ድንቅ ተጫዋች ነው፣ ቴክኒካል ተሰጥቶም የተለየ ነው ሲልም ይናገራል። ለቡድናችን እየተሻለ ሚዛን ይሰጣል፣ በእርሱም እጅግ በጣም ደስተኞች ሲሉ ነው የሚናገሩት። ቤንያሚን ሴስኮ ለበርንማውዙ ጨዋታ መድረሱ ደግሞ አለመድረሱን እርግጠኛ አይደለንም፣ እናም የመጨረሻ ዙር ምርመራ እናደርግለታለን ሲሉም እየገለጹም ይገኛሉ። አሰልጣኝ አንዶኒ ኢራኦላ ምርጥ አሰልጣኝ ነው፣ የእሱ ቡድን ጨዋታን የሚጫወተው እንደ ትልቅ ቡድን ነው ሲሉ ነው የሚገልጹት። እሱ ቡድኑን በሚገባ እያሻሻለ እንደሆነ መረዳት ይቻላል። አሁን ላይ በእርሱ ስር ያለፉ ተጫዋቾች ለሱ ቡድን እጅግ በጣም ትልቅ ስራን እየሰሩ ይገኛሉ ሲሉ የሚገልጹ ሲሆን በአፍሪካ ዋንጫው ምክንያት ለሰኞ ጨዋታ የተለያዩ ተጫዋቾችን የምናሰልፍ አይሆንም ሲሉም ነው የሚገልጹት። በቂ ተጫዋቾች ባሳለፍናቸው ሳምንት ለሰኞ ጨዋታ በተሻለ መልኩ ልምምድ ሰርተዋል። ተጫዋቾቻችንም ለጨዋታው ዝግጁ ነው ሲሉም እየገለጹ ነው የሚገኙት። በርንማውዝ ሁልጊዜ አንደኛ ናቸው ሲልም ይገልጻሉ። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም የዕለተ ሰኞ ተጋጣሚያቸው በርንማውዝ ሁልጊዜ አደገኛ ቡድን እንደሆነ እየገለጹም ይገኛሉ። በርንማውዝ ሁልጊዜም አደገኛ ቡድን ነው፣ ውጤታችንን ተመልክተን እንዲሁም ማገገምም አለብን ሲሉ እየገለጹም ነው የሚገኙት። ለበርንማውዙ ጨዋታ የመድረስ እድሉ ጠባብ የሆነው ስሎቬኒያው ቤንያሚን ሴስኮ ምናልባትም እንግዲህ የመድረስ እድል ካለው ግን ተቀይሮ የመግባት ሰፊ እድል እንዳለው በአሁኑ ሰዓት ላይ መረጃዎች እያሳዩም ይገኛሉ። ማንቸስተር ዩናይትድ ይህንን እድል የመጠቀም እድል እንዲሁ እንዳለውም ይገለጻል። ማንቸስተር ዩናይትድ ዳሎትን የመሸጥ ፍላጎትም የለውም። ከቅርብ ጊዜያት ወዲህ እየተተቸ የሚገኘው ፖርቹጋላዊው የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች የሆነው ዲያጎ ዳሎ በማንቸስተር ዩናይትድ ቤት የመቆየት ሰፊ እድል እንዳለው ነው እየተገለጸ የሚገኘው። አሁን ላይ ማንቸስተር ዩናይትድ ዲያጎ ዳሎን የመሸጥ ምንም አይነት እቅድ የለውም ተብሏል። ክለቡ ተጫዋቹን ለገበያ ቢያቀርብ ብዙ ፈላጊ እንደሚኖረው ቢያምኑም አሁን ላይ የመሸጥ ምንም አይነት እቅድ እንደሌላቸው ዴቪድ ኦርነስቲን እየዘገበም ይገኛል። በተለይም የፖርቹጋላዊ ተጫዋች እንግዲህ በማንቸስተር ዩናይትድ ቤት በርሳታይል ተጫዋች ነው። የማል ተከላካይ መሆን ይችላል። በሁለቱም ክንፍ ዊንግ ባክነት እየተጫወተም ነው የሚገኘው። በዚህም የተነሳ እንግዲህ ይህ ተጫዋች ምናልባትም በማንቸስተር ዩናይትድ ቤት ከዚህ በተጨማሪ በርካታ ዓመታትን ይቆያል ተብሎም ይጠበቃል። አሰልጣኝ ሩበን አሞሪም በዚህ ዓመት እንግዲህ ዲፌንሲቭ ሚድፊልደር ሁላ አድርገው እንዳጫወቱትም እናስታውሳለን። ይህ ተጫዋች ከማንቸስተር ዩናይትድ የመቀላቀል እድሉ እጅግ በጣም ጠባብ ነው እየተባለ የሚገኘው። ማንቸስተር ዩናይትዶች በርንማውዝን ማሸነፍ የሚችል አቅም አላቸው ሲል ይናገራሉ።
የእንግሊዝ ፕሪሚየር ሊግ የምንጊዜም ከፍተኛ ግብ አስቆጣሪ አለን ሺረር በማንቸስተር ዩናይትድ እንዲሁም ደግሞ በርንማውዝን ማሸነፍ የሚችል አቅም እንዳላቸው ነው እየገለጸ የሚገኘው። ማንቸስተር ዩናይትድ በርንማውዝን ማሸነፍ የሚችል በቂ አቅም አላቸው ብዬ አስባለሁ ሲልም ይናገራል። ምናልባትም ከባድ ሊሆን ይችላል፣ ነገር ግን ጨዋታው በኦልድ ትራፎርድ እንደሆነ መጠን እንዲሁ ማስታወስ አለባቸው ሲልም ይገልጻል። ማንቸስተር ዩናይትድ ተከታታይ ድላቸውን ለማስመዝገብ ይህ ጨዋታ በድል ይመጣሉ የሚል እምነት አለኝ ሲልም ይገልጻል። ኦልድ ትራፎርድ ላይ ምንም እንኳን ያለፉት ጨዋታዎች ቢፈተኑም ዛሬ ግን ይህንን ነገር ይቀለብሱታል የሚል እምነት አለኝ ሲል የቀድሞ የኒውካስል ተጫዋች እየገለጸም ይገኛል። ጆሹዋ የሮማ ተቀዳሚ ኢላማ መሆኑ እየተገለጸም ይገኛል። የጣሊያኑ ክለብ ሮማ በጥር የዝውውር መስኮት ከማንቸስተር ዩናይትድ ጆሹዋ ዚርክሲን ማስፈረም ቀዳሚ ኢላማቸው መሆናቸው ነው የተገለጸው። ፋብሪዚዮ ሮማኖ እንደሚገልጸው ከሆነ ማንቸስተር ዩናይትድ ኔዘርላንዳዊ አጥቂ በጥር የዝውውር መስኮት ለመልቀቅ ምንም አይነት ምልክት አለማሳየቱም ተጠይቋል። ነገር ግን ሮማዎች ወደ ጣሊያን ይህን ተጫዋች የመመለስ ከፍተኛ ፍላጎትም አላቸው። ማንቸስተር ዩናይትዶች አሁንም ቢሆን ይህን ተጫዋች ቨርሳታይል መሆኑን ተከትሎ እንደ ጥሩ ሁነኛ ተተኪ ተጫዋች አድርገው ይመለከቱታል እየተባለም ነው የሚገኘው። የበርንማውዙ አሰልጣኝ አንዶኒ ኢራኦላ ኦልድ ትራፎርድ በዓለም ላይ ካሉ ምርጥ ስቴዲየሞች አንዱ ነው፣ እዚያ መጫወት እወዳለሁ ሲሉም ይናገራሉ። በዚያ ስቴዲየም ውስጥ ድንቅ ተጫዋቾች ያሉት ትልቅ ቡድን ይገጥመናል ሲልም ይናገራል። እዚያ ያለው ድባብ አስደናቂ ነው። እናም ተጫዋቾችም እዛ በመጫወት ይደሰታሉ ሲሉም ይገልጻሉ። ከዚህ በፊት በዚህ ስቴዲየም ጥሩ ውጤት አግኝተናል፣ ነገር ግን ማንቸስተር ዩናይትድ በዚህ ሲዝን እጅግ በጣም ጥሩ ነገር ላይ ይገኛል። ይህንንም እንመለከታለን። ከባድ ጨዋታ እንደሚሆን ተስፋ እናደርጋለን ሲሉም ነው የሚገዙት። ኤንዞ ማሬስካም ይናገራሉ። ከአርሰናል ጨዋታ በኋላ ሁሉም ለዋንጫ ይፎካከራሉ ብሎ አስበው ነበር ሲሉም ነው ከጨዋታው ከትላንትናው በፊት የተናገሩት። የሰማዮቹ አሰልጣኝ የሆኑት ኤንዞ ማሬስካ ሰዎች በእኔ ላይ እምነት መጣላቸውን መቆጣጠር አልችልም ሲሉ እንዲሁ ገልጿል። አንድ ሰው በእኔ ላይ እምነት ካጣ እንዳለ መታደል ሆኖ ልቆጣጠረው የማልችለው ነገር ነው ሲሉ ኤንዞ ማሬስካም ይናገራሉ። ከአርሰናል ጨዋታ በኋላ ሁሉም ሰው የዋንጫ ተፎካካሪ እንደሆነን አስበው ነበር። ከሳምንት በኋላ ተቀይሮ ሁሉም መተየቸት ጀምሯል። ነገር ግን ይህ እግር ኳስ ነው፣ ሁሌም እንደዚህ ነው የሚቀጥለው ሲሉ መናገራቸውንም ነው የተመለከት ነው። የሜሲ ዝግጅት በህንድ ምን ገጠመው የሚለውን ደግሞ አብራርተን ደግሞ እንመልከት። ትላንትና እንግዲህ ሜሲ በህንድ ተገኝቶ እንዲሁ መመረቅ ችሎ ነበር። በተለይም ለሱ የተሰራውን ሐውልትንም አርጀንቲናው የ8 ጊዜ ባላንዶር አሸናፊ ሊዮኔል አንድሬስ ሜሲ በትላንትናው ዕለት ወደ ህንድ በማብራት ጉብኝት አድርጎም ነበር። ሊዮኔል አንድሬስ ሜሲ ትላንትና በበርካታ አድናቂዎች በተገኙበት ስቴዲየም ተገኝቶ ንግግርም አድርጓል። ይሁን እንጂ ደጋፊዎች ሊዮኔል አንድሬስ ሜሲ በፍጥነት እንዲሄድ በመደረጉ እንዲሁም በቅርበት ሊያዩት ባለመቻላቸው ከፍተኛ ተቃውሞ አስነስቶም ነበር። ደጋፊዎች ስቴዲየሙን ለመግባት $130 እንዲከፍሉ እየተጠየቁ ሲሆን ሜሲን ግን በ100 ሜትር ርቀት ላይ እንዲመለከቱ መገደዳቸው እንዳላስደሰታቸው ነው እየገለጹ የሚገኙት። ይህንንም ተከትሎ ደጋፊዎች በአዘጋጅቶ በመበሳጨታቸው የስቴዲየሙን ወንበሮች እንዲሁም የዝግጅት አካሎች እንዲሁ መስበራቸው ነው የተገለጸው። ዝግጅቱ በአካባቢው ባለው ንቅናቄ ተጠልፏል ሲሉ የህንድ መንግስት ሚኒስተር ነው እየተናገሩም የሚገኙት። በትላንትናው ዕለት የህንድ መንግስት ሚኒስተር የሊዮኔል አንድሬስ ሜሲ ዝግጅት ወደ ሁከት እንዲያመራ እየሰሩ የአካባቢውን የሚመሩ ሚኒስተሮች ናቸው በማለትም እንዲሁ ገልጿል። አስተያየታቸውን የሰጡት የህንድ መንግስት ሚኒስተር ሱካንታ ማጁምዳር የዓለም ምርጥ ተጫዋች በርካታ የሀገሪቱ ክፍል ጎብኝቷል፣ ነገር ግን የተፈጠረ ነገር የለም በማለትም ተናግሯል። ዝግጅቱን ምዕራብ ቤንጋልን የሚመራው ፓርቲ ንቅናቄ ጠልፎታል ያሉት ሚኒስትሩ ሁሉም ሚኒስትሮች ተሳትፈዋል፣ የገንዘብ ዘርፊያም ተካሂዷል ሲሉ ነው እየተደመጡም የሚገኙት። ትኬቶች በጥቁር ገበያው ጭምር ሲሸጡ ነበር፣ በዚህም ግልጽ ማጭበርበሮች እንዲሁም ሙስናም ነበረበት ሲሉም ይናገራሉ። ሌላኛው በሜሲ ዝግጅት ላይ ምን ነበር የተፈጠረው እንዲሁ ስንመለከት አርጀንቲናዊ ኮከብ ሊዮኔል አንድሬስ ሜሲ በርካታ ቁጥር ያላቸው አድናቂዎች በተሰበሰቡበት ስቴዲየም የተገኘ ሲሆን ይሁን እንጂ ሊዮኔል አንድሬስ ሜሲ በርካታ ፖለቲከኞች እንዲሁም ታዋቂ ሰዎች ከቦት ስለቆሙ አድናቂዎች እሱን ለማየት አልቻሉም ነበር። ሜሲ ወደ አድናቂዎቹ ለመምጣት ሲሞክር ፖለቲከኞች ጎትተው ከቤተሰቦቻቸው ጋር ፎቶ እንዲነሱ ሲያደርጉ ተስተውሎም ነበር። ሊዮኔል አንድሬስ ሜሲ በስቴዲየሙ በተነሳው ሁከት ምክንያት በደህንነት ስጋት 20 ደቂቃዎች ሳይቆይ ከስቴዲየሙ ለቆ መውጣትም ችሏል። የሜሲ አጋሮች የጸጥታ አካላት ሁከቱን መቋቋም ባለመቻላቸው እንዲሁም ፖለቲከኞች ሜሲ ጎን በመሆናቸው በፍጥነት ይዘውት ለመውጣት መወሰናቸው ነው የተገለጸው። ዝግጅቱ በትኬት ዋጋ መጨመር እንዲሁም ጥቁር ገበያ ላይ መዋል እንዲሁም የአደረጃጀት ችግር ሲበላሽ እንደታየ ነው እየተገለጸ የሚገኘው። የአካባቢው ከፍተኛ የመንግስት ኃላፊ ለተፈጠረው ችግር ሊዮኔል ሜሲ እንዲሁም ደግሞ ደጋፊዎችን በይፋ ይቅርታ ጠይቀዋል። ከዚህ ባሻገር ለተፈጠረው ችግር ኃላፊነት የሚወስዱ አካላት ለመለየት ኮሚቴ መዋቅሩን የአካባቢው መንግስት ገልጾም ነበር። ሌላኛው የሜሲ ጉብኝት አዘጋጅ እንዲሁ እስር ቤት መግባቱንም ከዚህም በኋላ እንዲሁ እየሰማ ነው ሌላኛውም ጉዳይም ነበር።
በህንድ ኮልካታ ያደረገውን ጉብኝት አዘጋጅ የነበሩት ግለሰብ እስር ቤት መግባታቸው የአካባቢ ፖሊስም እንዲሁ አስታውቋል። ፖሊስ ለሀገሪቱ መገናኛ ብዙሃን እንዳሳወቀው አዘጋጁን በማሰር የተፈጠረውን ክስተት እንዲሁ በመመርመር ላይ መሆናቸውን እየተገለጸ የሚገኘው የፖሊስ ኃላፊው በሰጡት አስተያየት ሊዮኔል አንድሬስ ሜሲ ለሚያክል ትልቅ ሰው ላደረጉት ደካማ አቀባበል እንዲሁም ደግሞ ዝግጅት ቅጣታቸውን እያገኛሉ በማለትም ነው የተናገሩት። ሊዮኔል አንድሬስ ሜሲ ስቴዲየሙ በነበረ ዝግጅት ቶሎ ለቆ መውጣቱን ተከትሎ ደጋፊዎች ሁከት ማስነሳታቸው እንዲሁ የሚታወቅም ጉዳይ እንደነበር ይታወቃል። በዚህም የተነሳ እንግዲህ እስር መግባታቸው መረጃዎችም ያሳያሉ። ክርስቲያኖ ሮናልዶ ምናልባት በፊልም ልንመለከተው እንችላለን የሚሉ በርካታ መረጃዎችን በአሁኑ ሰዓት ላይ በተለይም በትላንትናው ዕለት እየሰማን እንገኛለን። ፖርቹጋላዊው የ5 ጊዜ ባላንዶር አሸናፊ ተጫዋች ክርስቲያኖ ሮናልዶ በቀጣይ በፊልም ልንመለከተው እንደሚችል ነው እየተገለጸ የሚገኘው። ክርስቲያኖ ሮናልዶ በታዋቂው የአሜሪካ ፊልም ፋስት ኤንድ ፊሪየስ ልንመለከተው እንደምንችል የፊልም ዋና ተዋናይ ቪን ዴንቪል ፍንጭ መስጠቱ ነው የተገለጸው። በቀጣዩ ፋስት ኤንድ ፊሪየስ ፊልም ላይ ለክርስቲያኖ ሮናልዶ ለሱ የሚሆን ገጸ ባህሪ ተጽፎለታል ሲል ቪን ዴንቪል እንዲሁ እያሳወቀም ይገኛል። የእግር ኳስ ማብቂያ ዕድሜ ላይ የሚገኘው ክርስቲያኖ ሮናልዶ በቅርቡ የራሱን የፊልም ስቱዲዮ እንደከፈተም የሚታወቅም ጉዳይ ነው። ቲያጎ ሲልቫ ይናገራል ነው ኔይማር ጁኒየር እንዲሁም ኪሊያን ምባፔ የቅርብ ጓደኞች ነበሩ ሲልም ይናገራል። ብራዚላዊ ተጫዋች ቲያጎ ሲልቫ የኔይማር እንዲሁም ኪሊያን ምባፔ ግንኙነት መሻከሩ እንዳሳዘነው ነው እየገለጸም የሚገኘው። ኔይማር ጁኒየር እንዲሁም ምባፔ በጣም ጥሩ ነበሩ ሲል የተናገረው ቲያጎ ሲልቫ ሁልጊዜም አብረው ነበር የሚያሳልፉት፣ በመሃላቸው ምን እንደተፈጠረ አልገባኝም ሲልም ይናገራል። በሰዓቱ እኔ ፒኤስጂ አልነበርኩም፣ የችግሩ ፈጣሪ ማን እንደሆነ አላውቅም፣ ነገር ግን በጣም አስከፍቶኛል ሲልም ይናገራል። ሁለቱ ምርጥ ሰዎች ናቸው። በሁለቱ መካከል ነገሮች በዛ መንገድ ማብቃታቸው በጣም የሚያሳዝን ጉዳይ ነው ሲልም እንዲሁ እየተገለጸም የሚገኘው ሉዊስ ዲያዝ የወሩ ምርጥ ተጫዋች በመባልም ተመርጧል። ኮሎምቢያው የፊት መስመር ተሰላፊ ሉዊስ ዲያዝ የህዳር ወር የባየር ሙኒክ የወሩ ምርጥ ተጫዋች በመባልም ተመርጧል። ሉዊስ ዲያዝ በወሩ ለባየር ሙኒክ ባደረጋቸው ጨዋታዎች 4 ግቦችን ማስቆጠሩም እንዲሁ ተመለከትን። በተሰጠው ድምጽ መሰረት እንግዲህ ሌርናርድ ካርት ሁለተኛ ደረጃ ላይ እንዲሁም ደግሞ ሚኬል ኦሊሴ ሶስተኛ ደረጃ ላይ ይዘው ማጠናቀቃቸውን በትላንትናው ዕለት የተመለከትነውም ጉዳይ ነው።